ወየከንዴ እንዴት ነህ? ወየከንዴ እንዴት ነህ? አለ ወንድማማ እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድማማ። አይዟችሁ አይዟችሁ እንጂ ምንም ማድረግ አይቻል። አይዟችሁ አይዟችሁ። ማልዳ ነገሬው ነበር። አይዞ አሁን መጥናናት ነው በቃ አሁን መጥናናት ነው ያለውን ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታይ ነኝ ዛሬ የትም ነው ማገባው እያለ እባክህን ተተኳሽ ላይኖራችሁ ይችላል ለእነሱም ይሆን አላጣም ምናምን እያለ ነው ጥሶኝ ገባ። ማልዳ እኮ አይሆንም ነው ያልኩት። የአንተ ስልክ እምቢ ብሎኝ የአንተ ስልክ እምቢ አለኝ፣ የኢያሱ ስልክ እምቢ አለኝ። ሀብታሙ ሩቅ ነኝ ባለበት ይቆም እምቢ አለ። እየሮጠ ነበር እያነፈነፈ የመጣው። እባክህ በስሜት አትግባ፣ ቆይ ረጋ በል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። የስድብ ማትላኩበት እዛ ማዶ የስድብ ማትላኩበት እዛ ቡዳ ሰፈር በቴክስት የስድብ ማትላኩበት አንተ ሚሊሻ ነህ እጅን ይዘን ነው የምንወስደው እያሉ ተወኝ ወንድም አለ። ተወኝ እንደው ምን ታደርገዋለህ? ጦር እንኳን እንዳይሰበሰብ አለ። በአንድ ሰው እያለ ጦር እኮ ነው ታውቀው ያለክ እንዴ? አንተ ባትኖር ምን እንደሚሆን ሰው እስኪ በሱ ቀጠና ምን እንደሚሆን እስኪ በዛ ልክ ሰው አሁን እንዴት ነው አዲሱ እንዴት ነው? አዲሱስ እንዴት ነው? ምን አሁን ገና ተበታትነን እናያለን። እኛ ራሱ በሱዳን ይወጣል። አሁን ወጣችኋል አይደለ? ሁላችሁ አዎ የተወሰነ ወጣል። እየጨለመ ነው እንግዲህ ብዙ እየተያየን አይደል? ሱሳና ሀብታሙ ምን ላይ ነው ያሉ? አሁን እነሱ ሌላ ትንሽ ወጣ እነሱ መውጣ ያለ ሁኔታ ነው ያሉት። ያው እነሱንም ጭምር እያሳደዷቸው ነው የነበር። በአንድ በኩል ግን ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሰው እኮ ነው በቃ ለእሱ የተተኮሰች ጥይት እንደው ምን አይነት ድግምት እንደሆነ ግራ ነው የሚገባን። ያው ቀኑን ስለማያልፋት እኮ ነው ያስጠቃል። ቀኑን ስለማያልፋት ትጥቅስ ደህና ነው ወዶበታል። ትጥቅዷል አልልም። ኧረ አልሄድም በቃ እሱ ብቻ ነው የሞተ ወንድማለ። እሱ ነው የሞተ እሱ ነው የቆሰለ እሱ ነው የሞተ በቃ አልበቃ። በቀደም እየለመን ነው እባክህ አትግባ እባክህ እያልን ለማንም እንደዚህ ሶልድ አታለች። ለማንም አሰብ እንዳታሳይ ሰምተን ለምን በዚህ ልክ ማልቀስ እንደተፈለገ አይገባኝም። በጣም የሚያሳዝን የሚያሳፍር ነው። ይሰማል። የሚያሳፍር ሰውን እኮ ነው ታሰምቶ ገፋን ገፋት። አሁን ነገ ሰው ስውት ኃይሉ ይሰብሰብ በቃ የለም። አሁን ማን ነው ያለ? የእሱ ምክትል ማን ነው? አዲሱ እንዴት ነው? እንደው ተወኛን ማለት እንደው እሱ ከሌለ ሰው ምን የለም። ምን እንዳለ እንደው አርካሱ ያለ እንደሆነ አጥር ነው እሱ እንትና እርስ በርስ መባላት የሚያሳፍር እሱ እንትና እነሱ የመጣው ማን ነው? ተሰባስበን እንግዲህ የምንችለው እናድርግ። እሱማ አዲሱማ አለ ምክትሉማ አለ እንቶኔ እንጂ ያን መላኩም አለ አይደለም። እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትና ማን ነው? ማን እንዳትለኝ አይደለም። እሱንማ ስታም ሌላ እሱ አይደል እሱ ሌላ የሚጫወትብን ተልኮ ይዞ እሱን አይደል ያኛው ማን ነው? አንዱ እነሱ የሚፈልጉት እነሱ ኑሮ የመጣው አላውቀውም። ማንም ነው ፍቅሩ ነው ማንም ይሉት ቆራጡስ አለ። እሱማ የራሱ ክፍለ ጦር ነው ያለው። እሱማ አለ እኮ እሱን አይዞ በሉት። አሁን የቆራጡ ስልክ ላክልኝ። አሁን የቆራጡ ስልክ ዝም ብለህ ላክልኝ። የእሱ ስልክ ላክልኝ። እንደ አይነት የሚያሳፍር ነገር ነው በጣም በእነሱ አሁን እንዳልከው ጥሩነት ምን ያመጣው የህልውና ጉዳይ የመኖር የሀገር ባለቤትነት ነው ወይስ የትኛው ነው የሚቀድመው? የባህር በር ጉዳይ በተለይ በአብይ የሚመጣው አጀንዳ ለቅንጦት ነው ቀጥሎ የሚመጣው ነው ብለህ አስቀምጣል። ጦርነት ተነሳ እንበል በሆነ ጉዳይ እኔም አንተም ሳንፈልግ እንበል። አሁን በዚህ ንቁጣና ቅድም እንዳልከው በውጤት ደረጃ ጦርነት ተነሳ። ጦርነት ከተነሳ ያው እንግዲህ አሁን እዚህ ጋር ነው የሚመጣው የሁለት ጌታ ጉዳይ አይደለ ማደር ወይ የሎያሊቲ ጉዳይ እዚህ ጋር ነው የሚመጣው። ያኔ ጦርነቱ ቢነሳ
እንደ መሳይ ወይም መሳይን የሚከተሉ ሰዎች ምን ቢያደርጉ ነው አንተ የምትመክረው? ከኋላ ኢትዮጵያ መንግስት ሊወጉ ቢነሳ ከኛ ቁጥጥር ውጭ ቢነሳ ነው ያለው። ቢነሳ ልንገርህ፣ ቁጥጥር ብቻ እንደው መቼም ጦርነት ሰው አይመኝም። እንዲህ በሚዲያ ላይ ጦርነት ይነሳ ብላል። ይሄ አብይ የሚባለው ስርዓት እንዲገረሰስ ይሄ ጦርነት ቢከፈት ሁሉ ብለን እንመኛለን። አሰላለፋችሁ ምንድን ነው? ምንም ጥርጣሬ አያስፈልገውም። ይሄ እዛ እሱ ጦርነቱን ሲከፍት ፋኖ 4 ኪሎ እንዲገባና የምናደርገው ጉድጓድ ግባ መሳይ ጉድጓድ ግባ። ይህን ስርዓት መጣል ለምንም ለድርድር የሚቀብር አይደለም። ኤርትራ ጋር ጦርነት ቢከፈት ከማን ጋር ነው የምትሆኑት? ኤርትራ ጋር ሆነን አለም ፋኖ የራሱን ኃይል ይዞ ሄዶ አጋጣሚውን ተጠቅሞ አዲስ አበባ መግባት ምንም አሻሚ እኮ አይደለም። አሳማ ግልጽ ጉማሬ ዋናው ትልቁ ታርጌቱ ይሄንን ስርዓት መጣል ነው። ከዚህ ስርዓት በኋላ ለምናቴን ኮስት ስለዚህ በየትኛውም ዋጋ ብዬ ልጨምርበት፣ በየትኛውም ዋጋ ከማንም ጋር ተሰልፈ በሚለው ምንም ይሄ ምንም ማመንታትም ጥርጣሬ የሚለው ገደል ገባ ለመጣል የሚደረግ ማንኛውንም እኛ እያለን ትግል የተቀደሰ ትግል እኛ እያለን ይሄ ባንዳነት አይደለም የባንዳነት መግለጫ አይደለም። ይሄ ተግባር ባንዳን እየነቀልክ ምን ባንዳን መንቀል ባንዳነት አይደለም። አይ መሳይ ስለዚህ ጉዳይ ሁለት ኢትዮጵያ አዲስ አበባን እኮ ነው ያሳጣ። በነገራችን ሰላም ጤና ይስጥልን። የተከበራችሁ የጉባለች ቤተሰቦች እንዴት ውላችኋል? እንዴት አድራችኋል? በያላችሁበት ሰዓት አቆጣጠር መሰረት በሰላማችሁ ይብዛ እያልን የሰዓቱን ዜና ከዚህ እንደሚከተለው እናቀርብላችሁ። በህገወጥ ታጣቂዎች እጅ የነበረ ተሽከርካሪ በቁጥጥር ስር ዋለ። በአዊ ብሔረሰብ አስተዳደር በዳንግላ ከተማ አስተዳደር በህገወጥ መንገድ ከላይ ከሰል በመጫን በስር የተፈታ የመንግስት አንድ ፒክአፕ መኪና ጭኖ ሲጓዝ የነበረ ካሶኒ መኪና በቁጥጥር ስር መዋሉን የከተማ አስተዳደሩ ፖሊስ ጽህፈት ቤት አስታውቋል። የዳንግላ ከተማ አስተዳደር ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ጀጃው ሞላ እንደገለጹት በታጠቁ ኃይሎች አማካኝነት በ6 ሚሊዮን ብር የሚገመት አንድ ሙሉ የመንግስት ፒክአፕ መኪና በከሰል ስር በካሶኒ መኪና ተጭኖ ከአፈሳ ወደ ባህር ዳር ሲጓዝ በአካባቢው ማህበረሰብ በተሰጠው ጥቆማ መሰረት በቁጥጥር ስር መዋሉን ገልጧል። የከተማ አስተዳደሩ የሚሊሻ ጽህፈት ቤት ኃላፊ ተወካይ ብርሃኑ ገድፍ በበኩላቸው የአካባቢው ማህበረሰብ እነዚህና መሰል ወንጀሎች ሲፈጠሩ ጥቆማ መስጠት እንዳለበትም አሳስቧል ሲል የዳንግላ ከተማ አስተዳደር ኮሚኒኬሽን ዘግቧል። አማራ ክልልን በዜና እንመልከት ይቀጥላል። በሌማት ትሩፋት ተግባራዊ ለማህበረሰቡ የተመጣጠነ ምግብ ከማቅረብ በተጨማሪ ለብዙ ወጣቶች የስራ ዕድል እየተፈጠረ መሆኑም ተገለጠ። በሌማት ትሩፋት ተግባራዊ ተግባራት ለማህበረሰቡ የተመጣጠነ ምግብ ከማቅረብ በተጨማሪም ለብዙ ወጣቶች የስራ ዕድል እየተፈጠረ መሆኑን የምዕራብ ጎጃም ዞን እንስሳትና ዓሳ ሀብት ልማት ተጠሪ ጽህፈት ቤት ገልጧል። የምዕራብ ጎጃም ዞን እንስሳትና ዓሳ ሀብት ልማት ተጠሪ ጽህፈት ቤት ኃላፊ ዶክተር ቻላቸው ቸኮል የልማት ትሩፋት ስራውን በዞኑ ውስጥ ካሉ 12 ወረዳዎችና ከተማ አስተዳደሮች በ8 ወረዳና ከተማ አስተዳደሮች ማስፋፋት መቻሉን ተናግሯል። በእነዚህ ወረዳዎች በኢንተርፕራይዝ ተደራጅተው የተደራጁ ወጣቶች በግላቸው ወተት ልማት፣ በእንቁላል፣ የአሳ፣ በእንስሳት ድልብና በንብ ማነብ ስራ በመሰማራት ማህበረሰቡ የተመጣጠነ ምግብ በቅርብ እንዲያገኝ ከማድረግም በተጨማሪ ለብዙ ማህበረሰብ የስራ ዕድል መፍጠር መቻላቸውንም አክለዋል። የፍኖተ ሰላም ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ተጠሪ ጽህፈት ቤት ኃላፊ ዶክተር ላቀው ኑርሌ በበኩላቸው የሌማት ትሩፋት ስራውን ውጤታማ ለማድረግና የስራ ዕድል ተጠቃሚዎችን ቁጥር ለማሳደግ እየተሰራ መሆኑን ተናግረዋል። የአማን ደሳለኝና ጓደኞቹ ኢንተርፕራይዝ አባል ወጣት ጌትነት ጥሩነህ በበኩሉ ከጓደኞቹ ጋር በማህበር ተደራጅተው ከተማ አስተዳደሩ በማመቻቸላቸው የመስሪያ ቦታና የተዘዋዋሪ ብድር የ45 ቀን የዶሮ ጫጩቶችን በማሳደግና ለማህበረሰቡ በማከፋፈል ካፒታላቸውን ወደ 400,000 ብር ማሳደግ ይችለናል ብለዋል። በዚህም ውጤታማ ነን ነው ያሉት የማህበሩ አባላት። መረጃው የምዕራብ ጎጃም ኮሚኒኬሽን ቢሮ ነው። የኑሮ ውድነቱን ለመቀነስ መሰረታዊ የፍጆታ እቃዎችና ምርቶችን በተመጣጣኝ ዋጋ እያቀረበ መሆኑ ተገለጸ። በደቡብ ወሎ ዞን በቃሉ ወረዳ በማህበረሰቡ ዘንድ የሚስተዋለውን የኑሮ ውድነት ለመቀነስ መሰረታዊ የፍጆታ እቃዎችና ምርቶችን በተመጣጣኝ ዋጋ እያቀረበ መሆኑን የወረዳው ገበያ ልማት ጽህፈት ቤት አስታውቋል። የወረዳው የንግድ እና ገበያ ልማት ጽህፈት ቤት ኃላፊ አቶ ዳውድ አስፋው እንደተናገሩት የመንግስት ሰራተኛውንና የህዝብን የኑሮ ጫና ለማስተካከልና ገበያን ለማረጋጋት የተለያዩ የፍጆታ እቃዎችን በሸማቾች ማህበር በኩል በመቅረብ ላይ መሆናቸውም ተናግረዋል። ለመንግስት ሰራተኛው የጤፍ ምርትን ከተለያዩ አካባቢዎች በማስመጣት በ3 ወራት ክፍያ እንዲከፍሉ ከመደረጉም በላይ
ዘይት፣ ዱቄትና ስኳር ከጅምላ አከፋፋዮች ጋር በመነጋገር ለሌሎች የህብረተሰብ ክፍሎችም ጭምር በተመጣጣኝ ዋጋ እንዲቀርብ መደረጉን አክለዋል። የቃሉ ወረዳ ህብረት ስራ ማህበራት ማደራጃና ማስፋፊያ ጽሕፈት ቤት ኃላፊ አቶ አሰፋ መኮንን በበኩላቸው በህብረተሰቡ ላይ የሚደርሰውን የኑሮ ውድነት ጫና ለመቀነስና ገበያን ለማረጋጋት ወረዳው በትኩረት እየሰራ መሆኑን ገልጠዋል። በወረዳው ለተደራጁ የሸማቾች ማህበር የወረዳው አስተዳደር እና የሀርቡ ከተማ አስተዳደር ለማህበራቶቹ 5 ሚሊዮን ብር ተዘዋዋሪ ብድር በማመቻቸት የግብርናና ኢንዱስትሪ ምርቶችን ለተጠቃሚዎች በማቅረብ ላይ መሆናቸውን አብራርተዋል። በሸማቾች ማህበር በኩል የቀረቡት ምርቶች የኑሮ ውድነቱን የሚቀርፉ ባይሆኑም የኑሮ ውድነትን ጫናውን እንደሚቀንሱላቸው የተናገሩት ደግሞ በእድሉ ተጠቃሚ የሆኑ ሸማቾች ናቸው ብሏል። የቃሉ ወረዳ ኮሚኒኬሽን በዝቅተኛ ኑሮ ለሚኖሩ የህብረተሰብ ክፍሎች የምግብ ዱቄት ድጋፍ ተደረገ። ዳሽን ቢራ ፋብሪካ ከንጋት ኮርፖሬሽን ጋር በመተባበር በዋግ ኽምራ ብሔረሰብ አስተዳደር በጋዝ ጊብላ ወረዳ ለሚገኙና በዝቅተኛ ኑሮ ለሚኖሩ የህብረተሰብ ክፍሎች 1050 ኩንታል የምግብ ዱቄት ድጋፍ አድርጓል። የተደረገው ድጋፍ 1200 ኩንታል ለ9600 ሰዎች የሚሰራጭ ሲሆን እስካሁን በቀረበው 1050 ኩንታል 8400 የህብረተሰብ ክፍሎች ተጠቃሚ መሆናቸውም ተገልጧል ብሏል የጋዝ ጊብላ ወረዳ ኮሚኒኬሽን ቢሮ። የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መምሪያ የፋሲካ በዓልን ምክንያት በማድረግ የንግድ ትርኢትና ባዛር ማካሄድ ጀመረ። በንግድ ትርኢትና ባዛሩ በኮምቦልቻ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ ጀማል መሐመድ እና የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መምሪያ አቶ ዮናስ መላኩን ጨምሮ የዞንና የክፍለ ከተማ ስራ ኃላፊዎች በተገኙበት በይፋ ተከፍቷል። የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ዮናስ መላኩ እንደገለጹት የንግድ ትርኢትና ባዛሩ ለተከታታይ 8 ቀናት የሚቀጥል ሲሆን የቀጣዩን የፋሲካ በዓል ምክንያት በማድረግ ከበዓሉ ጋር ተያይዞ የሚመጣጠን የዋጋ ንረት ለመከላከል ከተለያዩ የዱቄትና የወተት ፋብሪካዎች ከጅምላ ነጋዴዎችና ከእንስሳት ተዋጽኦ አምራቾች ጋር በጋራ በመሆን መካሄድ መጀመሩን ገልጠዋል። የንግድ ትርኢት ባዛሩ ጅምላ አካባቢዎች በቀጥታ ለቸርቻሪ ነጋዴዎች በሚያስረክቡበት ዋጋ በመሆኑም በመደበኛ ገበያ የሚሸጠውን ምርት በማረጋጋት ረገድ ፋይዳው የጎላ መሆኑን አብራርተዋል። በባዛሩ የግብርና ምርቶች፣ የኢንዱስትሪና የእንስሳት ተዋጽኦዎችን ጨምሮ የአትክልት ውጤቶችና የንጹህ መጠበቂያ ቁሳቁሶችም ቀርበዋል ብሏል። መረጃው የኮምቦልቻ ኮሚኒኬሽን ቢሮ ነው። መጪውን የትንሣኤ በዓል ምክንያት በማድረግ ለ150 በዝቅተኛ ኑሮ ለሚኖሩ የህብረተሰብ ክፍሎች ድጋፍ ተደረገ። የአዋሽ ባንክ ጎንደር ቅርንጫፍ መጪውን የትንሣኤ በዓል ምክንያት በማድረግ ለ150 በዝቅተኛ ኑሮ ለሚኖሩ 150 የህብረተሰብ ክፍሎች ድጋፍ ነው ያደረገው። በድጋፍ መርሃ ግብሩ የተገኙት የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሐንስ መጪው የትንሣኤ በዓል የሰላም የአንድነትና የመተሳሰብ በዓል እንዲሆን መልካም ምኞታቸውን ገልጧል። የአዋሽ ባንክ የአዘዞ ብራንች ማናጀር የድጋፍ አስተባባሪ ዲያቆን ሰሎሞን አለሙ በበኩላቸው በዝቅተኛ የኑሮ ደረጃ ለሚገኙ 150 ህብረተሰቡን ይወክላሉ ያሏቸውን አጀንዳዎች በነፃነት እያስያዝን ነው። በባህር ዳር የአጀንዳ ማሰባሰብ ምክክር ተሳታፊዎች በባህር ዳር ከተማ እየተካሄደ ባለው የአጀንዳ ማሰባሰብ ምክክር ህብረተሰቡን ይወክላሉ ያሏቸውን አጀንዳዎች በነፃነት እያስያዙ መሆኑን የአጀንዳ ማሰባሰብ ምክክር ተሳታፊዎች ተናገሩ። የሁለተኛው ምዕራፍ የባለድርሻ አካላት የአጀንዳ ማሰባሰብ ሂደት በባህር ዳር ከተማ እንደቀጠለ ይገኛል። በአጀንዳ ማሰባሰብ ምክክሩ ላይ ተሳታፊ ከሆኑት መካከል አቶ አወል የሱፍ ለማንኛውም ችግር ዘላቂ መፍትሄው ምክክር እና መነጋገር መሆኑን ለኢዜአ ተናግረዋል። ምክክሩ የሁሉንም ሀሳብ በአካተተ አግባብ ለሀገርና ለሕዝብ በሚጠቅም መንገድ እየተከናወነ እንደሚገኝም አመላክተዋል። ችግርን በኃይል ለመፍታት መሞከር የባሰ ማህበራዊና ሰብአዊ ጉዳት ያደርሳል። በሰለጠነ አግባብ በምክክር ለመፍታት እየተካሄደ ያለውን ርቀት የሚያደንቅ ነው ወይም የሚደነቅ ነው ብለዋል። እየተከናወነ ባለው የአጀንዳ ማሰባሰብ ሂደትም የክልሉ ህብረተሰብ የሚያነሳቸውን ችግሮች ይወክላሉ ያሏቸውን አጀንዳዎች በነፃነት እያስያዙ እንደሆነም ተናግረዋል። በሚቀርቡ አጀንዳዎችም በቀጣይም ለሀገሪቱም ሆነ ለክልሉ ዘላቂ መፍትሄ ያስገኛሉ የሚል እምነት እንዳላቸውም አብራርተዋል። ሌላው ተሳታፊ ገብሬ ዘገየ በበኩላቸው ችግሮችን ሁሉ መፍታት የሚቻለው በምክክርና በመነጋገር ነው ብለዋል። በምክክሩ ሀሳባቸውን በነፃነት እያቀረቡ እንደሆነ ጠቅሰው የቀረቡ ባሉ አጀንዳዎችም ዘላቂ መፍትሄ ይገኛል የሚል እምነት እንዳላቸውም ተናግረዋል። የትኛውም ችግር የሚፈታውና ውጤታማ የሚሆነው በምክክር ነው ያለው ደግሞ ሌላው ተሳታፊ አቶ ጸጋዬ ዮሐንስ ነው። በአጀንዳ ማሰባሰብ ሂደቱ ለሀገርም ሆነ ለክልል የሚበጅ ሀሳብ ነፃና ዲሞክራሲያዊ በሆነ መንገድ እያንሸራሸሩ አጀንዳዎች እያስያዙ መሆኑንም ገልጠዋል። በባህር ዳር ከተማ እየተካሄደ ባለው የአጀንዳ ማሰባሰብ የመጀመሪያው ምዕራፍ 270 ወኪሎችን የተመረጡ ሲሆን በሁለተኛው ምዕራፍም ለሀገራዊ ምክክር ጉባኤው የሚሳተፉ ወኪሎች ይመረጣሉ ብሏል ኢዜአ።
ከውይይትና ከምክክር ውጭ ያሉ ችግር የመፍቻ መንገዶች ሁሉ መዳረሻቸው ጥፋት ነው አሉ አቶ ከድር ሙስጠፋ የሰሜን ወሎ ዞን የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ። በሰሜን ወሎ ዞን በስሪንቃ ንዑስ ዞን በሚገኙ 4 ቀበሌዎች ከተውጣጡ የማህበረሰብ ክፍሎች ጋር በሰላም ዙሪያ በስሪንቃ ከተማ የምክክር መድረክ ተካሂዷል። ውይይቱን የከፈቱት የሀብሩ ወረዳ ዋና አስተዳዳሪ አቶ ሁሴን ነጋዴው እንደ ልቡ ወጥቶ ወርዶ እንዳይነግድ፣ የመንግስት ሰራተኛውም የተጣለበትን ኃላፊነት በአግባቡ እንዳይወጣና በአጠቃላይ ህዝቡ እንደ ልብ እንዳይንቀሳቀስ የሆነበትን ችግር ለመፍታት መመካከር ይኖርብናል ብለዋል። የውይይቱን መነሻ ሀሳብ ያቀረቡት የዞኑ የብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ከድር ሙስጠፋ በዚህ በሰለጠነ ዘመን ሰላምን ማጽናት የሚነሱ ጥያቄዎችን ለማስመለስ ከውይይትና ምክክር ውጭ ያሉ አማራጮች በሙሉ መዳረሻቸውም ጥፋት ነው ብለዋል። በመሆኑም የእርስ በርስ መገዳደልን በማውገዝ አካባቢያችንን ወደ ቀድሞ ሰላሙና ልማቱ ለመመለስ ሁሉም የበኩሉን ድርሻ ሊወጣ ይገባል ሲሉ ተናግረዋል። ወደ በረሃ እየወጡ ኃይሎችን የመንግስትን የሰላም ጥሪ በመቀበል የህዝባቸውን የብዙ ጊዜ ጥያቄን ለማስመለስ ምክክርን አማራጭ ሊያደርጉ ይገባል ያሉት ደግሞ የዞኑ ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ ናቸው። በውይይቱ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከድር ሙስጠፋን ጨምሮ የዞንና ሌሎች አመራሮች ተገኝተዋል ሲል የሰሜን ወሎ ዞን ኮሚኒኬሽን ቢሮ ዘገባ ልኳል። ትውልዱ ከስሜታዊነት ከጥላቻና ከሀሳብ ግትርነት የጸዳና በምክንያታዊነት የሚያምን እንዲሆን ኪነ ጥበብ ትልቁን ሚና ይጫወታል አሉ አቶ ገብረ ማርያም ይርጋ የሙሉ ዓለም ባህል ማዕከል ዋና ዳይሬክተር። የአማራ ክልል ሙሉ ዓለም ባህል ማዕከል በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ጋር በመተባበር በተለያዩ ትምህርት ቤቶች ህጻናትና ታዳጊዎችን አስተማሪና አዝናኝ የህጻናት ቲያትር እያሳየ መሆኑን ገልጧል። የሙሉ ዓለም ባህል ማዕከል ዋና ዳይሬክተር አቶ ገብረ ማርያም ይርጋ እንደተናገሩ ተቋሙ በተለያዩ የትምህርት ቤቶች የህጻናትና ቲያትርን ማሳየት መቻሉ ለመጪው ትውልድ የተሻለ ሀገርን ለመፍጠር በማሰብ እንደሆነም አብራርቷል። ትውልዱ ከስሜታዊነት ከጥላቻ ከሀሳብ ግትርነት የጸዳ እና በምክንያታዊነት የሚያምን እንዲሆንም ኪነ ጥበብ ትልቁን ሚና እንደሚጫወትም ነው የተናገሩት። ጽንፈኛው በፈጠረው የጸጥታ ችግር ግምቱ ከ331 ሚሊዮን ብር በላይ የሆነ ውድመት በኮሌጆችና ተቋማት ላይ መድረሱን የማዕከላዊ ጎንደር ዞን ስራና ስልጠና መምሪያ አስታወቀ። የዞኑ ስራና ስልጠና መምሪያ ኃላፊ የሆኑት አቶ ኢዮብ አግማስ ዛሬ በሰጡት መግለጫ እንዳስታወቁት በተፈጠረው የጸጥታ ችግር በዞናችን በሚገኙ ኮሌጆችና ተቋማት ውስጥ የሚገኙ ማሽነሪዎች፣ የእጅ መሳሪያዎች፣ የተግባር ስልጠናና የሚሰጥባቸው ንብረቶች፣ የተለያዩ ወርክሾፕ ክፍሎች፣ ኮምፒውተሮች፣ የስልጠና የኢንተርኔት መሰረተ ልማቶች፣ ሰነዶችና የቢሮ ቁሳቁሶች ላይ ውድመት ደርሷል ብለዋል። ከዚህ በተጨማሪም በኮሌጅ መምህራን ላይ እገታና ድብደባዎችም ተፈጽሟል። በተቋማቱ ላይ የደረሰው ውድመትን አስመልክቶ ቡድኑ ተቋቁሞ ጥናት የተደረገ ሲሆን የደረሰው ውድመትም በገንዘብ ሲገመት 331 ሚሊዮን 824 ሺህ ብር እንደሆነም ታውቋል ብለዋል። በችግርም ውስጥ ሆነን መደበኛ ተግባራችንን ለመፈጸም ጥረት እየተደረገ እንዳለ የገለጹት ኃላፊው በበጀት ዓመቱ በዞኑ በሚገኙ 11 ኮሌጆች 18032 ተማሪዎችን ለማሰልጠን ታቅዶ 2411 ተማሪዎች ወይንም 13 ከመቶ ያህሉን ብቻ ማሳካት የተቻለው። ይህም የሚያሳየው በተማሪዎች ላይ እየደረሰ ባለው የስነልቦና ልዩ ልዩ ጫናዎች ምክንያት ተጨማሪ ተማሪዎችን ትምህርታቸውን መቀጠል አለመቻላቸው ነው የሚያሳየው ብለዋል። በሌላ በኩል በዞኑ የሚገኙ ወጣቶች በኢኮደር ስልጠና በማሳተፍ ረገድ በዚህ ዓመት ትኩረት ተሰጥቶ የተሰራ ሲሆን ለ17562 ወጣቶች ኢንኮደርስ ስልጠና ለመስጠት ታቅዶ 5643 ወጣቶች ስልጠናውን እየወሰዱ እንዳሉና 2406 ወጣቶች ስልጠናውን ማጠናቀቅ መቻላቸውን ገልጠዋል። አቶ ኢዮብ አክለውም እንዳሉትም በበጀት ዓመቱ ለስራ ዕድል ፈጠራ ልዩ ትኩረት ተሰጥቶ ወደ ስራ እየተገባ ሲሆን ለ112866 ወጣቶች የስራ ዕድል ለመፍጠር ታቅዶ በእስካሁኑ 109566 የተመዘገቡ ሲሆን 83272 ወጣቶች የስራ ዕድል መፍጠር ተችሏል ብለዋል። የስራ ዕድል ከተፈጠረላቸው ወጣቶች 71 ከመቶ የሚሆኑት በቋሚነት የስራ ዕድል የተፈጠረላቸው እንደሆነም ገልጠዋል። የብድርና የቦታ አቅርቦትን አስመልክቶም ከልዩ ልዩ ባንኮችና አጋር አካላት ጋር በመቀናጀት 79 ሚሊዮን 682 ሺህ ብር ብድር ማሰራጨት የተቻለ ሲሆን 132 ሼዶች ለወጣቶች ማሰራጨት ተችሎ 1073 ኢንተርፕራይዝ ተጠቃሚ ማድረግ ተችሏል ብለዋል። በውጭ ሀገራት የስራ ስምሪትም በአመቱ 2000 ወጣቶች የስራ ዕድል ለመፍጠር ታቅዶ 1392 ሴት ስራ ፈላጊዎችን ወደ ውጭ ሀገራት ማሰማራት ተችሏል ሲሉ ተናግረዋል።
የተከበራችሁ የጉባለች ቤተሰቦች አማራ ክልልን በዜና እንመልከት። አማራ ክልል ላይ ምን እየተካሄደ ነው? ጽንፈኞች የመሳይና መሳይን ደረጀና ሌሎችን የሚመስሉ እጅግ የተረገሙ የህዝብ ደምን በማፋሰስ ምላሳቸውን ያሾሉ ጽንፈኞችና ባንዳዎች ከሚናገሩት አንጻር ከቦታው ላይ የሚዘገቡ ዘገባዎችን በዚህ መልኩ እናነባለን። ነገሩን በነገሩ በሚገባችሁ ልክ እያገጣጥማችሁ መረዳት የምትፈልጉትን ትረዱ ዘንድ አማራ ክልልን በዜና እንመልከት። ከጉባለች ኢትዮጵያ ይቀጥላል። የአይን ሞራ ግርዶሽ የቀዶ ጥገና አገልግሎት በባህር ዳር ከተማ እየተሰጠ መሆኑ ተገለጠ። የአይን ሞራ ግርዶሽ የቀዶ ጥገና አገልግሎት እየተሰጠ መሆኑን የባህር ዳር ፈለገ ህይወት አጠቃላይ ስፔሻላይዝድ ሪፈራል ሆስፒታል ነው ያስታወቀው። የባህር ዳር ፈለገ ህይወት አጠቃላይ ስፔሻላይዝድ ሪፈራል ሆስፒታል የአይን ህክምና ክፍል አስተባባሪ አቶ ድረስ አለማየሁ እንደተናገሩት የአይን ሞራ ግርዶሽ ችግር በሀገራችን በበርካታ ማህበረሰብ ዘንድ ተስፋፍቶ የሚገኝና ለአይነ ስውርነት የሚዳርግ እንደሆነም ተናግረዋል። ህክምናው ያለምንም ወጪ በነፃ በመሰጠት ላይ እንደሚገኝ የገለጹት አስተባባሪው ማህበረሰቡን ከአይነ ስውርነት ለመከላከል በቀጣይም የህክምና አገልግሎት በትኩረት ይሰራል ብለዋል። መረጃው የአማራ ክልል ጤና ቢሮ ማህበራዊ ትስስር ገጽ ነው። በልማታዊ የሴፍትኔት ፕሮግራም ድጋፍ የሚሹ የህብረተሰብ ክፍሎች ተጠቃሚ መሆናቸው ተገለጠ። የምስራቅ ጎጃም ዞን የአደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽሕፈት ቤት ድጋፍ የሚሹና በማህበረሰብ ልማት ድጋፍ የሚያገኙ የህብረተሰብ ክፍሎችን ለመደገፍ ከባለድርሻ አካላት ጋር በቅንጅት የልየታ ስራ እየተሰራ መሆኑ አስታውቀዋል። የዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽሕፈት ቤት ኃላፊ አቶ ተሾመ መኮንን ስር የሰደደ የድህነት ችግር ውስጥ የሚገኙ 102,074 የህብረተሰብ ክፍሎችን ከችግር ለማውጣት ታቅዶ የተሰራ መሆኑን ተናግረዋል። በምግብ ዋስትና ፕሮግራሙ በዚህ ዓመት ከፌዴራል 3 መኪናዎችና 13 ሞተሮች በአዲስ ወደ ፕሮግራሙ ለተቀላቀሉ 3 ወረዳዎችና ለሁሉም የፕሮግራሙ ተጠቃሚ ወረዳዎች መሰጠት መቻሉንም አስረድተዋል። መረጃው የምስራቅ ጎጃም ዞን ኮሚኒኬሽን ቢሮ ነው። ተማሪዎች ከትምህርት ገበታ ውጪ እንዳይሆኑ ሁሉም የህብረተሰብ ክፍል የድርሻውን ሊወጣ እንደሚገባ ተገለጸ። የምዕራብ ጎጃም ዞን ትምህርት መምሪያ በትምህርት ትውልድን እንታደግ በሚል መሪ ሀሳብ የዞን አመራሮችና ባለሙያዎች በተገኙበት ውይይት አካሂዷል። የምዕራብ ጎጃም ዞን ትምህርት መምሪያ ምክትል ኃላፊ አቶ መኩሪያው ገረመው እንደተናገሩት ትምህርት ተተኪውን ትውልድ በእውቀት በክህሎትና በአመለካከት በማነጽ ለሀገር ልማትና እድገት ጉልህ አስተዋጽኦ የሚያበረክት ተቋም ነው ብለዋል። በክልሉ የተፈጠረው የጸጥታ ችግር በመማር ማስተማር ስራው ላይ ተጽዕኖ መፍጠሩን የገለጹት ኃላፊው እንደ ዞን በትምህርት ገበታ ላይ መገኘት ከነበረባቸው 396,000 ተማሪዎች ከ353,000 በላይ የሚሆኑት ከትምህርት ገበታቸው ውጭ መሆናቸውም ተናግረዋል። በመማር ማስተማር ስራው ለአንድ ወገን ብቻ የሚተው ባለመሆኑ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ሁሉም የድርሻውን ሊወጣ ይገባል ሲሉ አሳስበዋል። የምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አባይ አለሙ በበኩላቸው ትምህርት ትውልድ በእውቀት የተፈጠረው የጸጥታ ችግር በመማር ማስተማሩ ላይ ተጽዕኖ በማሳደሩ ከትምህርት ገበታ ውጭ የሆኑ ተማሪዎች ላልተፈለገ ሱስና የስነ ልቦና ጉዳት ተጠቂዎች መሆናቸውን ተናግረዋል። ትውልዱን ለመታደግና የመማር ማስተማር ሂደቱን ለመመለስ በየደረጃው ያለው አካል ሁሉ የጸጥታ ችግርን በሰላማዊ መንገድ እንዲፈታና ዘላቂ ሰላም እንዲሰፍን ሰብአዊ ኃላፊነቱን ሊወጣ ይገባልም ብለዋል። መረጃው የምዕራብ ጎጃም ዞን ኮሚኒኬሽን ነው። በጎንደር ከተማ ህብረተሰቡን ያሳተፈ የጽዳት ዘመቻ ተካሄደ። የጎንደር ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት አረንጓዴ ልማት ጽሕፈት ቤት ከጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ጋር በመተባበር ነው በሆስፒታሉ ግቢ የጽዳት ዘመቻ ያካሄደው። የጎንደር ከተማ አስተዳደር አካባቢ ጥበቃ ጽዳት ውበት አረንጓዴ ልማት ጽሕፈት ቤት ኃላፊ አቶ ሆናለም አሻግሬ እንደገለጹት የከተማውን ህብረተሰብ ጤንነት ለመጠበቅ በተደራጀ 13 የጽዳት ማህበራትና በህብረተሰቡ የጽዳት ዘመቻው እየተከናወነ ይገኛል ብለዋል። ህብረተሰቡ በሳምንት አንድ ቀን የጽዳት ዘመቻ እያከናወነ መሆኑን የገለጹት ኃላፊው ነዋሪዎች ከመኖሪያ ቤታቸው 20 ሜትር ተቋማት ደግሞ 50 ሜትር ማጽዳት አለባቸው የሚለውን ደንብ የማስተግበር ስራ እየተከናወነ እንደሚገኝም አክሏል። የትንሣኤ በዓልን ምክንያት በማድረግ የተጠናከረ የጽዳት ዘመቻ በነዋሪዎች እየተከናወነ መሆኑንም ነው የተናገሩት። የጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሕክምና ሳይንስ ኮሌጅና የስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ ዶክተር አይሸት አዳነ በበኩላቸው በርካታ ሰዎች በሚኖሩበት አካባቢ ተላላፊ በሽታዎችን የመተላለፍ ዕድላቸው ከፍተኛ በመሆኑ ጽዳቱ ተላላፊ በሽታዎችን ለመቆጣጠር ያስችላለን ብለዋል። በቀጣይ የዩኒቨርሲቲውን ማህበረሰብ ከከተማ አስተዳደሩ ጋር በማተባበር በሆስፒታሉና የአካባቢ ጽዳት ሰራተኞችን አጠናክረን እንቀጥላለን ነው ያሉት። የዞብል ክፍለ ከተማ የደረቅ ቆሻሻ ማስወገድ ማህበር ሰብሳቢ ወይዘሮ ወርቄ መኮንን የጽዳት ዘመቻው ህሙማን ለሕክምና ሲመጡ በናጽዱ አካባቢ በመፍጠር በቀላሉ እንዲድኑም ያግዛል ብለዋል። መረጃው የጎንደር ከተማ አስተዳደር ኮሚኒኬሽን ነው።
የተነሱ ሀሳቦች ሳይንሸራሸሩ ለሀገራዊ የምክክር ኮሚሽኑ እንዲቀርቡና የተራዘመ ጊዜ ሳይወስድ ሰላምን እንዲያመጣ የሀገራዊ ምክክር ተሳታፊዎች ጠየቁ። አማራ ክልል ኮሚኒኬሽን እንደዘገበው የኢትዮጵያ ሀገራዊ ምክክር ኮሚኒኬሽን በአማራ ክልል ያካሄድ ያለውን ሁለተኛው ምዕራፍ የባለድርሻ አካላትና የተመረጡ የማህበረሰብ ወኪሎችን የአጀንዳ ማሰባሰብ ሂደት ሁለተኛ ቀን እያተካሄደ ነው ብሏል። ምክክር ላይ ያሉ ተሳታፊዎች እንደተናገሩት ለሀገራዊ መግባባት የሚያግዙ አጀንዳዎችን በነጻነት እያነሱ መሆናቸውን ገልጠው የተነሱ ሀሳቦች ሳይሸራረፉ ለሀገራዊ የምክክር ኮሚሽኑ እንዲቀርቡና የተራዘመ ጊዜ ሳይወስዱ ሰላምን እንዲያመጡ ጠይቋል። ከሰሜን ሸዋ ዞን ተፈናቃይ ወገኖች ወክለው ሀሳባቸውን የሰጡት ወይዘሮ እቴነሽ ጌታሁንም ምክክሩ ስንመኘው የነበረ በዲሞክራሲያዊና በነጻ እየመከሩ መሆናቸውን ገልጠው የተነሱ የህዝብ ጥያቄዎች ሙሉ በሙሉ እንዲቀርቡላቸውና ቀደም ሲል የነበረው ሰላም እንዲመለስም ጠይቋል። ሀገራዊ የምክክር ኮሚሽኑ ሰላምን እንዲያመጣ በመንግስት እምነት የተጣለበት መሆኑን የተናገሩት ወይዘሮ ቴነሽ ያለ አግባቡ ጉዳዮችን በለየነው ልክ ውጤቱም ሁሉንም ኢትዮጵያዊ የሚያግባባ መሆን እንዳለበትም ተናግሯል። ከተጽዕኖ ፈጣሪ ግለሰቦች መካከል አቶ ዳመነ ታደሰና አቶ በቀለ መንግስት በበኩላቸው በሀገራዊ ምክክሩ ያልተሳተፉ ወገኖች የሚሳተፉበትን መንገድ መንግስት እንዲያመቻችላቸው ጠይቀው ከመገዳደል ወጥተን ችግሮቻችንን በውይይትና በመመካከር መፍታት ይኖርብናል ብለዋል። የምክክር ሂደቱ ጥሩና አሳታፊ መሆኑን የገለጹ ተሳታፊዎች ያሉብንን ችግሮች ለይተን በጋራ መክረው ወደ ሰላም መምጣት አለብንም ብለዋል። ይህም ሰላሟ የተጠበቀ ሁሉም በየዘርፉ ተሰማርተው ስራዎችን የሚሰራባት ለዜጎቿ ተስፋ ያላት ሀገር ለመሆን ያስችላታል ሲሉ ኢትዮጵያን ገልጠዋታል። ሀገራዊ ምክክሩ ቀድሞ መጀመር እንደነበረበት ያነሱ ተሳታፊዎቹ በክልሉ ብሎም በሀገሪቱ ያሉ ውስብስብ ችግሮች ሁሉ በምክክሩ መነሳታቸውንና የተነሱ ጥያቄዎች እውነታ ላይ የተመሰረቱ በመሆናቸው መንግስት ለመፍትሄው ድርሻው እንዲወጣም እምነታቸውን ገልጠዋል። በክልሉ በህዝቡ ተሳትፎ ከ363,000 ሄክታር መሬት ላይ የተፈጥሮ ሀብት ልማትና ጥበቃ ስራ ተከናውኗል ተባለ። በአማራ ክልል በዘንድሮ የበጋ ወራት በህዝቡ ተሳትፎ ከ363,000 በላይ ሄክታር መሬት የተፈጥሮ ሀብት ልማትና ጥበቃ ስራ ማከናወን መቻሉን የክልሉ ግብርና ቢሮ ነው ያስታወቀው። በቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀምና ዳይሬክተር አቶ እስማኤል ምህረት ለኢዜአ እንደገለጹት የተፈጥሮ ሀብት ልማት ስራው የተካሄደው ከጥር ወር አጋማሽ ማለት ነው እስከ መጋቢት 30 2017 ዓ.ም ነው። ለስራውም 4.5 ሚሊዮን የሚጠጋ ሰዎችን በማሳተፍ በ8400 ተፋሶች በተፈጥሮ ሀብት ማልማታቸውን ገልጧል። ከተከናወኑት ተግባራት ውስጥም የማሳና የጋራ ላይ የእርከን የውሃ ማስረጊያ ስትራክቸሮች፣ ውሃ ማፈሳሻ መቀበያ ቦዮችና የተራቆቱ ተራራማ አካባቢዎችን ከልሎ የመጠበቅ ስራ ይገኝበታል ብለዋል። ህብረተሰቡ ተፈጥሮ ሀብት ልማትና ጥበቃ ስራ ያበረከተው አስተዋጽኦ በገንዘብ ሲተመንም ከ3.9 ቢሊዮን ብር በላይም ግምት እንዳለውም ጠቅሷል። ባለፉት ዓመታት የተከናወኑ የተፈጥሮ ሀብት ልማት ስራዎች የአፈር መከላትን በመቀነስ የሰብል ምርታማነትን መጨመር እንዳስቻለም አስረድቷል። የክልሉ ህዝብ የተፈጥሮ ሀብት ልማትና ጥበቃ ተግባር የሚያስገኘውን ጥቅም በአግባቡ እየተረዳ መምጣቱን ጠቁመዋል። በደቡብ ጎንደር ዞን ፋርጣ ወረዳ አርሶ አደር የማታ ቢሰጥ እንደገለጹት ባለፉት ዓመታት የተከናወኑ የተፈጥሮ ሀብት ልማት ስራ የተራቁት አካባቢዎችን ወደ ለምነት እንዲመለሱም አስችሏል ብለዋል። የመሬታቸው ለምነት በመሻሻሉ ምርታማነታቸውን ጨምር ማስቻሉም ጠቁመዋል። አሁን ላይ የሚካሄደው የተፈጥሮ ሀብት ጥበቃ ስራ ቀስቃሽ ሳያስፈልገን የአካባቢ ማህበረሰብ በነቂስ በመውጣት እየሰራን እንገኛለንም ነው ያሉት። ቀደም ሲል የተፈጥሮ ሀብት ልማት የተከናወነባቸው ተፋሰሶች በማገገማቸው በንብ ማነብና በእንስሳት ማድለብ ተጠቃሚ እንዳደረጋቸውም የገለጹት ደግሞ የዚሁ ወረዳ ነዋሪ አርሶ አደር ሙላት መልኬ ናቸው። በምዕራብ ጎጃም ዞን የሰከላ ወረዳ አርሶ አደር የኔው አላምር በበኩላቸው የተፈጥሮ ሀብት ጥበቃ የተሰራባቸው አካባቢዎች ምንጮች እንዲፈልቁ በማድረጉ በመስኖ ልማትም እንዲሳተፉ ምክንያት እንደሆናቸውም ተናግሯል ሲል ኢዜአ ዘግቧል። በዞኑ የ22 መስኖ ፕሮጀክቶች ግንባታ እየተፋጠነ ነው ተባለ። በሰሜን ወሎ ዞን ከ563 ሚሊዮን ብር በላይ በሆነ ወጪ የ22 የመስኖ ፕሮጀክቶች ግንባታ እየተፋጠነ እንደሚገኝ የዞኑ መስኖና ቆላማ አካባቢዎች ልማት መምሪያ ነው ያስታወቀው። የመምሪያው ኃላፊ አቶ ደሳለ ባዬ ለኢዜአ እንደገለጹት የመስኖ ልማትን በማስፋፋት የአርሶ አደሩን የምግብ ዋስትና ለማረጋገጥ ርብርብ እየተደረገ ነው ብለዋል። በተያዘው በጀት ዓመትም በ563 ሚሊዮን ብር የ22 መስኖ ፕሮጀክቶች ግንባታ ስራ የተፋጠነ እንደሚገኝም ገልጧል። በግንባታ ላይ የሚገኙ የመስኖ ፕሮጀክቶች ተጠናቀው ለአገልግሎት ሲበቁ 1115 ሄክታር መሬት የማልማት አቅም ያላቸው መሆኑን አስረድተዋል። ከመንግስት መንግስታዊ ካልሆኑ ድርጅቶችና ከህብረተሰቡ በተገኘ የገንዘብ ድጋፍ እየተገነቡ የሚገኙ ፕሮጀክቶችም በ9 ወረዳዎች የሚገኙ 3908 አርሶ አደሮችን ተጠቃሚ የሚያደርጉ ናቸው ብለዋል።
የመስኖ ፕሮጀክቱ በሚገነቡበት አካባቢ የሚገኙ ህብረተሰብ በጉልበቱ በቁሳቁስና በገንዘብ ከ50 ሚሊዮን ብር በላይ የሚገመት አስተዋጽኦ ማበርከቱን አስረድቷል። አሁን ላይ የሁለቱ ፕሮጀክቶች ግንባታ ሙሉ በሙሉ የተጠናቀቀ ሲሆን የ14ቱ አፈጻጸም እስከ 80 በመቶ እና የቀሪዎቹ ደግሞ ከ40 በመቶ በላይ መሆናቸውንም ተናግረዋል። የሁሉንም የመስኖ ፕሮጀክቶች ግንባታ በዚህ ዓመት አጠናቆ ለአገልግሎት ማብቃት ከፍተኛ ርብርብ እየተደረገ እንደሚገኝም ተናግረዋል። በሀብሩ ወረዳ ቁጥር 4 ቀበሌ ነዋሪ አርሶ አደር ሞላው በሰጡት አስተያየት በአካባቢያቸው እየተገነባ የሚገኝ የመስኖ ፕሮጀክት ግማሽ ሄክታር መሬታቸውን በማልማት ተጠቃሚ ለመሆን ተዘጋጅተዋል። በጉባ ላፍቶ ወረዳ የ18 ቀበሌ ነዋሪ አርሶ አደር አማረ መኩሪያ በበኩላቸው ግንባታው የተጠናቀቀ በሚገኘው የመስኖ ፕሮጀክት ከግማሽ ሄክታር በላይ የሚሆነው መሬት መስኖ በማልማት ለመጀመሪያ ጊዜ ተጠቃሚ። የተከበራቸው ጉባኤዎች ቤተሰቦች አማራ ክልልን በዜና እንመልከት ቀጥሏል። በኤዶ የተፋሰስ ልማት ተጠቃሚ መሆናቸውን የኤዶ መድኔ ቀበሌ አርሶ አደሮች ገለጡ። በኤዶ ተፋሰስ ልማት ተጠቃሚ በሆናቸው ከሴፍትኔት ፕሮግራም ለመውጣት በዝግጅት ላይ መሆናቸውን በኦሮሞ ብሔረሰብ አስተዳደር ዞን በአርጡማ ፋርሲ ወረዳ የኤዶ መድኔ ቀበሌ አርሶ አደሮች ናቸው የገለጹት። በገጠር ልማታዊ ሴፍትኔት ፕሮግራም ካፒታል በጀት በ2016 በጀት ዓመት በኦሮሞ ብሔረሰብ አስተዳደር ዞን በአርጡማ ፋርሲ ወረዳ በኤዶ መድኔ ቀበሌ የሴፍትኔት ተጠቃሚዎችና ከሴፍትኔት ውጪ የአካባቢው አርሶ አደሮች በሰፊ መሬቶች ላይ እያለሙ ይገኛሉ። ተፋሰሱ በሴፍትኔት ፕሮግራም ፍጹም የተለወጠ ሰርቶ ለመለወጥ እና ከተረጅነት ለመውጣት ብዙዎች እየተጉበት ያለ ተፋሰስ ነው ተብሏል። በኤዶ ተፋሰስ በፕሮግራሙ የካፒታል በጀት የተሰራ የመስኖ ካናል በመጠቀም በዓመት 2 እና 3 የተመረተ ይገኛል ተብሏል። ይህ ካናል በ102 ሄክታር መሬትን እያለማ የሚገኝ ሲሆን ከ180 በላይ በአካባቢ የሚገኙ የሴፍትኔትና ከሴፍትኔት ውጭ ያሉ አርሶ አደሮችን ተጠቃሚ እያደረገ የሚገኛል ተብሏል። በዚህ ተፋሰስ ከዚህ በፊት በሴፍትኔት ተጠቃሚ የነበሩ በሂደት ሀብት አፍርተው ከተረጅነት የወጡ በርካታ አርሶ አደሮችም ይገኙበታል። ጤፍ፣ በቆሎ፣ ማሾ፣ ማሽላ፣ ሽንኩርት፣ ቲማቲም፣ ማንጎ፣ ሙዝ፣ ቃሪያ፣ ጥቅል ጎመንና ሌሎች ሰብሎች በካናሉ እያለሙና እየተመረቱ የሚገኙ ሲሆን በርካታ አርሶ አደሮችም በአትክልትና ፍራፍሬ በተለያዩ ሰብሎች ልማት ተሰማርተው ከማሳቸው ድረስ በመኪና በመጫን ምርታቸውን ወደ ገበያ እያቀረቡ ይገኛሉ። በዚህም ፕሮግራሙ ተጠቃሚዎች ራሳቸውን ለመለወጥና ሀብት አፍርተው ከተረጅነት ለመውጣትን እንደና እየተጉ እንደሚገኙም ተናግሯል ብለዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚኒኬሽን ማህበራዊ ድረገጹ። ከጄኔሬተር ወደ ሶላር የተቀየሩ የአካባቢው ማህበረሰብ የንጹህ መጠጥ ውሃ ተጠቃሚ እያደረገ የሚገኘው የውሃ ጉድጓድን እናያለን። በሚቀጥለው ዜና በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ ከ9 ሚሊዮን ብር በላይ በሆነ ወጪ ወደ ሶላር የተቀየረው የንጹህ መጠጥ ውሃ ጉድጓድ የአካባቢውን ማህበረሰብ ተጠቃሚ እያደረገ መሆኑን የምንጃር ሸንኮራ ወረዳ ውሃና ኢነርጂ ልማት ጽሕፈት ቤት ነው የገለጠው። የወረዳው ውሃና ኢነርጂ ልማት ጽሕፈት ቤት ኃላፊ አቶ ታለፈ አመን እንደተናገሩት ፕሮጀክቱ ከዚህ በፊት 5 ቀበሌዎችን በጄኔሬተር ተጠቃሚ ሲያደርግ መቆየቱን ገልጠው አሁን ላይ ከ9 ሚሊዮን ብር በላይ በሆነ ወጪ ወደ ሶላር ተቀይሮ የአካባቢውን ማህበረሰብ ተጠቃሚ እያደረገ ይገኛል ብለዋል። ይህን ተግባር ወደ ሌሎች ቀበሌዎችም ለማስፋፋት በእቅድ ተይዞ እየተሰራ እንደሚገኝም ነው የጽሕፈት ቤት ኃላፊው አያይዘው የገለጹት። መረጃው የምንጃር ሸንኮራ ወረዳ ኮሚኒኬሽን ነው። ሰርቶ መለወጥና ከተረጅነት መውጣት እየተቻለ እርዳታን መጠበቅ ከሃይማኖትም ሆነ ከባህል አንጻር የማይደገፍ ነው አሉ አርሶ አደር ሰይድ ኢብራሂም። ከሴፍትኔት ፕሮግራም በራሳቸው ፈቃድ የወጡት በቃሉ ወረዳ የአብቾ ቀበሌ ነዋሪ አርሶ አደር ሰይድ ኢብራሂም በደቡብ ወሎ ዞን በቃሉ ወረዳ የአብቾ ቀበሌ ነዋሪ የሆነ አርሶ አደር ሰይድ ኢብራሂም ባለትዳርና የ5 ልጆች አባት ሲሆኑ ምንም አይነት ገቢ ስለሌላቸው በ2001 ዓ.ም አካባቢ በሴፍትኔት ፕሮግራም ታቅፈው ሲረዱ መቆየታቸውን ተናግረዋል። ይህ ተረጅነታቸው ምቾት ያልሰጣቸው አርሶ አደር ሰይድ በ2011 ዓ.ም በአብቾ ቀበሌ በፕሮግራሙ የካፒታል በጀት በተሰራ አነስተኛ የውሃ ግድብን በመጠቀም በጓሯቸው አትክልትና ፍራፍሬ ማልማት መጀመራቸውንም አክለዋል። በሂደት በተደረገላቸው የውሃ ማጠጫ ሞተር ፓምፕ በመጠቀም ጠንክረው በመስራት ከዕለት ፍጆታ ባለፈ ጥሪት እያፈሩ መምጣታቸውን የገለጹት አርሶ አደሩ ቤተሰባቸውን በቅጡ መመገብና ማስተዳደር፣ ልጆቻቸውን ማስተማር እና በኑሯቸውም እየተለወጡ እንደመጡም አብራርተዋል። ያለውን የውሃ አማራጭ በመጠቀም ባላቸው 2 ጥማድ መሬት ላይ ጤፍ፣ ማሽላ፣ የተለያዩ የጓሮ አትክልቶችና ቋሚ ፍራፍሬዎችን በማልማት ገቢያቸውን በማሳደግ ሀብት ማፍራት በመቻላቸው በራሳቸው ፍቃድ ከሴፍትኔት ፕሮግራም እንደወጡም ተናግሯል። አሁን ላይ ለመቁጠር የሚያዳግት ቋሚ ፍራፍሬ፣ ጓሮ አትክልትና ጤፍ፣ ማሽላና እንዲሁም ፍየሎች እንዳሏቸው በመግለጽ ሰርቶ መለወጥና ከተረጅነት መውጣት እየተቻለ እርዳታን መጠበቅ ከሃይማኖትም ሆነ ከባህል አንጻር የማይደገፍ እንደሆነም በአጽንኦት ገልጠዋል ሲል
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚኒኬሽን ነው የዘገበው። በከተሞቹ የበዓሉ ወቅት የፍጆታ ምርት እጥረትና ያልተገባ ዋጋ ጭማሪ እንዳይኖር እየተሰራ ነው ተባለ። በወልዲያና ደብረ ማርቆስ ከተሞች የፋሲካ በዓልን ወቅት የፍጆታ ምርት እጥረትና ያልተገባ ዋጋ ጭማሪ እንዳይኖር እየተሰራ መሆኑን የከተሞቹ አስተዳደር ንግድና ገበያ ልማት መምሪያዎች ናቸው ያስታወቁት። የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ አዲስ ወንድሙ ለኢዜአ እንደገለጹት የበዓል ገበያ የተረጋጋ ለማድረግ በቂ አቅርቦት እንዲኖር በትኩረት እየተሰራ ነው ብለዋል። በዚህም በከተማው ከሚገኙ 41 የጅምላ ነጋዴዎች ከ10 የሸማቾች ህብረት ስራ ማህበራትና ከ2 አምራች ኢንዱስትሪ ባለቤቶች ጋር በአቅርቦትና ዋጋ ላይ ምክክር ማድረጋቸውን ተናግረዋል። በአሁኑ ወቅት ነጋዴዎችና የህብረተሰብ ስራ ማህበራቱ 5200 ኩንታል ጤፍና ጥራጥሬ፣ 720 ኩንታል ስኳር፣ የሽንኩርትና ቲማቲም ምርቶች ቀድሞ ማቅረብ መቻላቸውንም ጠቅሰዋል። በተጨማሪም 355,000 ሊትር ዘይት በነጋዴዎችና በህብረተሰብ ስራ ማህበራት በኩል ለገበያ የቀረበ መሆኑን ጠቁመው 456,000 ሊትር ተጨማሪ ምግብ ዘይት እየተመቻቸ መሆኑን አስረድተዋል። ለበዓል የሚያስፈልጉ የግብርና ኢንዱስትሪዎች ምርቶች በበቂ ሁኔታ እየቀረበ በመሆኑ ምንም አይነት የዋጋ ጭማሪ እንዳይኖር ከህብረተሰቡ ጋር በቅንጅት እየተሰራ መሆኑን ተናግሯል። በተለይ የመንግስት ሰራተኞች በረጅም ጊዜ ክፍያ ከህብረት ስራ ማህበራትና ከግል ነጋዴዎች ጭምር የሚፈልጉትን አይነት ምርት ወስደው የሚጠቀሙበት አሰራር መመቻቸቱንም ጠቅሰዋል። በወልዲያ ከተማ በእህል ንግድ የተሰማሩ አቶ አያሌው ካሰ በሰጡት አስተያየት በአንድ የስራ ዘርፍ የተሰማራን ነጋዴውን የምንወዳደረው ጥራት ያለው የሰብል ምርት በማቅረብ እንጂ ያልተገባ ዋጋ በመጨመር ሊሆን አይገባም ነው ያሉት። ለዚህ ስኬትም በየደረጃው ከሚገኙ የንግድና ገበያ ልማት ባለሙያዎችም ጋር በመመካከል ሸማቹ ህብረተሰብ ተጠቃሚ የሚሆንበት መንገድ ተከትለን እየሰራን ነው ሲሉም ገልጸዋል። ለመንግስት ሰራተኞች ጤፍን ጨምሮ ሌሎች የግብርናና የኢንዱስትሪ ውጤቶችን በተመጣጣኝ ዋጋ እያቀረቡ መሆኑን የገለጹት ደግሞ በወልዲያ ከተማ ርግብ የመንግስት ሰራተኞች ሸማቾች ህብረት ማህበር ሰብሳቢ አቶ ሞላ አያሌው ናቸው። በተመሳሳይ በደብረ ማርቆስ ከተማ አስተዳደር በበዓሉ ወቅት የዋጋ ንረት እንዳይከሰት የምርት አቅርቦት ላይ በማተኮር የተሰራ መሆኑን የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ኃላፊ አቶ ዮሴፍ መለስ አስታውቋል ሲል ኢዜአ ዘግቧል። ተቋርጦ የነበረውን የግንድ ወይን የመጀመሪያ ደረጃ ሆስፒታል ግንባታ ለማጠናቀቅ በትኩረት እየተሰራ መሆኑ ተገለጠ። በምስራቅ ጎጃም ዞን በግንድ ወይን ከተማ ግንባታ ስራው ተቋርጦ የነበረውን የግንድ ወይን የመጀመሪያ ደረጃ ሆስፒታል ግንባታ ሙሉ በሙሉ ለማጠናቀቅ ትኩረት ተሰጥቶ እየተሰራ መሆኑን የጎንቻ ሲሶ እነሴ ወረዳ ጤና ጥበቃ ጽሕፈት ቤት ነው የገለጸው። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ታዬ ብርሃኑ እንደገለጹት ሆስፒታሉ ግንባታው ሙሉ በሙሉ ተሰርቶ ይጠናቀቃል ተብሎ በተያዘለት የጊዜ ገደብ እንዳይጠናቀቅ በአካባቢው የተፈጠረው የጸጥታ ችግር ዋነኛው ምክንያት ነበር ብለዋል። አሁን ላይ በከተማው አንጻራዊ ሰላም በመምጣቱ የተጀመረውን የሆስፒታል ግንባታ ለማጠናቀቅ ወደ ስራ ተገብቷልም ብለዋል። ግንባታው በተያዘለት ጊዜ በጥራት እንዲጠናቀቅ ከሚመለከታቸው ባለድርሻ አካላት ጋር ትኩረት ተሰጥቶ ይሰራል ሲሉም አክለዋል ብሏል። የጎንቻ እነሴ ወረዳ ኮሚኒኬሽን የተደረገልን ድጋፍ በአካባቢያችን የሚገኙ የውሃ አማራጮችን ተጠቅመን እንድናለማ ያስችለናል አሉ የሴፍቲኔት ተመራቂ አርሶ አደሮች። በሰሜን ወሎ ዞን በጉባ ላፍቶ ወረዳ በ2017 ዓ.ም ከተለያዩ ቀበሌዎች የተመረጡ 200 የቤተሰብ ኑሮ ማሻሻያ ወይም ሴፍቲኔት ተጠቃሚ ለሆኑ አርሶ አደሮች የውሃ መሳቢያና የውሃ ማጠራቀሚያ ሮቶ ድጋፍ ተደርጎላቸዋል። ድጋፍ የተደረገላቸው አርሶ አደሮች እንደተናገሩት በአካባቢያቸው ያለውን የውሃ አማራጮች ለመጠቀም አቅም አልነበረንም። አሁን በተደረገልን ድጋፍ ተጠቅመን በማልማት ተጠቃሚ ለመሆን እንሰራለንም ብለዋል። በተለይ የጓሮ አትክልት፣ ቋሚ አትክልትና ፍራፍሬዎችን በብዛት እናለማለን፣ የተሰጠንንም ንብረት በአግባቡ እንይዛለን ያሉት አርሶ አደሮቹ ለተደረገላቸውም ድጋፍ አመስግነዋል። በወረዳው 42,000 የሴፍቲኔት ተጠቃሚዎች አርሶ አደሮች እንዳሉ የገለጹ ሲሆን 2017 ዓ.ም ለ3588 አርሶ አደሮች የሞተር ፓምፕ ወይም የውሃ መሳቢያና የውሃ ማጠራቀሚያ ሮቶ ድጋፍ ተደርጎላቸዋል። በቀጣይም አርሶ አደሮቹ በስራቸው ውጤታማ እንዲሆኑ ድጋፉ ተጠናክሮ ይቀጥላል ተብሏል። የጉባ ላፍቶ ኮሚኒኬሽን እንደዘገበው የአካባቢውን ጸጋ በመጠቀም በሌማት ትሩፋት ህብረተሰቡን ተጠቃሚ ለማድረግ የተሰራ መሆኑ ተገለጠ። በማዕከላዊ ጎንደር ዞን በጭልጋ ወረዳ የአካባቢውን ሀብትና ጸጋ በመጠቀም በሌማት ትሩፋት ህብረተሰቡን ተጠቃሚ ለማድረግ የተሰራ መሆኑን የወረዳ እንስሳት ሀብት ልማት ጽሕፈት ቤት ነው ያስታወቀው። በማዕከላዊ ጎንደር ዞን የጭልጋ ወረዳ እንስሳት ሀብት ልማት ጽሕፈት ቤት እንደገለጸው አርሶ አደሮች በተለያዩ የልማት ትሩፋት ልማት መሰማራትን በመቻላቸው ለራሳቸው ሀብት ከመፍጠር ባለፈ ምርታቸውን ለገበያ በማቅረብ ላይ እንደሚገኙ ገልጧል። መንግስት ዘርፉን ለማዘመን በእንስሳት ዝርያ ማሻሻል፣ በእንስሳት ማርለብ፣ በዶሮ እርባታ፣ በወተት ምርትና በሌሎች የእንስሳት ተዋጽኦ ብዙ ተግባራት እያከናወነ እንደሚገኝም አክለዋል።
በእንስሳት ማድለብ የተሰማራው ወጣቶች እንደተናገሩት የእንስሳት ማድለብ ስራ ውጤታማ ማድረግ የሚችል እንደሆነ ገልጠው የገደለቡ የእንስሳትን ለገበያ ማቅረብ ጠቃሚ ለመሆን የገበያ ትስስር ይፈጠርልን ሲሉም ጠይቋል። በወተት የተሰማራው ወጣት በበኩሉ ከአሁን በፊት በሱቅ የስራ ዘርፍ ተሰማርቶ እንደነበረ ገልጦ በሁለት የወተት ላሞች ስራ በመጀመር አሁን ላይ 6 የወተት ላሞች እንዳሉትም ተናግሯል። የዶሮ እርባታ ትልቅ ኢኮኖሚ የሚቀይር የስራ ዘርፍ መሆኑን የተናገረው ደግሞ በስጋ ዶሮ እርባታ የተሰማራው ወጣት ነው። የጭልጋ ወረዳ እንስሳት ሀብት ጽሕፈት ቤት ኃላፊ አቶ ምስጋናው ባዘው እንደተናገሩት የእንስሳት ሀብቱ ላይ እየሰሩ ያሉ ተግባራትም ተጨባጭ ለውጥ ያመጡ መሆናቸውን ገልጠው የወተት ምርትና ምርታማነትን ለማሳደግ የዝርያ ማሻሻል ስራ እየተሰራ መሆኑንም አንስቷል። በእንስሳት ዘርፉ የሚሰሩ ተግባራትን ውጤታማነት በማረጋገጥ ህብረተሰቡን ተጠቃሚ ለማድረግ ሁሉም አካል የበኩሉን ድርሻ መወጣት እንዳለበትም አሳስቧል ሲል መረጃውን የማዕከላዊ ጎንደር ዞን ኮሚኒኬሽን ዘግቦታል። እየተገነቡ የሚገኙ የአስፓልት ኮንክሪት መንገዶች በተያዘላቸው ጊዜ እንዲጠናቀቁ ህብረተሰቡ የድርሻውን ሊወጣ ይገባል ተባለ። በፌዴራል መንግስት የበጀት ድጋፍ በዞኑ እየተገነቡ የሚገኙ የአስፓልት ኮንክሪት መንገድ ፕሮጀክቶችን በተያዘላቸው ጊዜ እንዲጠናቀቁ የአካባቢው ህብረተሰብ የድርሻውን ሊወጣ ይገባል ሲል የምዕራብ ጎጃም ዞን አስተዳደር ጽሕፈት ቤት ነው የገለጠው። የዞኑ አስተዳደር ጽሕፈት ቤት ኃላፊ አቶ እሱባለው ሁነኛው እንደገለጹ በተፈጠረው የጸጥታ ችግር ምክንያት በፌዴራል መንግስት የገንዘብ ድጋፍ በግንባታ ሂደት የቆዩ የአስፓልት ኮንክሪት መንገድ ፕሮጀክቶች ግንባታ ተቋርጦ የነበረ ቢሆንም አሁን በተገኘው አንጻራዊ ሰላም ግንባታቸው እንዲቀጥል ተደርጓል ብለዋል። በግንባታ ሂደት ላይ የሚገኙ የአስፓልት ኮንክሪት መንገድ ፕሮጀክቶች 606.75 ኪሎ ሜትር ርዝመት ያላቸው ሲሆን 7 የገጠር ወረዳዎችና 1 የከተማ አስተዳደርን የሚያስተሳስሩ መሆናቸውም ተገልጧል። የመንገዱ መገንባት ለበርካታ የአካባቢ ወጣቶች የስራ ዕድል ከመፍጠሩም በላይ የከተሜነት መስፋፋትና እድገትን በማፋጠን የህዝብ አብሮነትን ያጎለብታል። በመሆኑም እየተገነቡ የሚገኙ የአስፓልት ኮንክሪት መንገዶች በተያዘላቸው ጊዜ እንዲጠናቀቁ ህብረተሰቡ የድርሻውን ሊወጣ ይገባልን ብለዋል። መረጃውን ያደረሰን የአማራ ክልል መንገድ ቢሮ ነው። በመጨረሻም በወረዳው የሌማት ትሩፋት ተግባራዊ በተሳካ ወይም የሌማት ትሩፋቱ በተግባራት በተሳካ ሁኔታ እየተተገበሩ እንደሚገኙም ተገለጠ። በማዕከላዊ ጎንደር ዞን በምዕራብ ደንቢያ ወረዳ የሌማት ትሩፋት ተግባራት በተሳካ ሁኔታ እየተተገበሩ እንደሚገኙ የወረዳው እንስሳት ሀብት ልማት ተጠሪ ጽሕፈት ቤት ነው የገለጸው። በወረዳው በዶሮ እርባታ፣ በወተት ላም፣ በአሳ ምርት፣ በከብት ማድለብና በንብ ማነብ የስራ ዘርፍ ለወጣቶች የስራ ዕድል ተፈጥሮ ወደ ተግባር ከተገባ ቆይቷል ብሏል። በወረዳው የጨዋሂት ከተማ ነዋሪ የሆኑት ወይዘሮ ሀመልማል በሪውና እንያት ዘላለም እንደተናገሩት በግላቸው በዶሮ እርባታ ተሰማርተው እንደሚገኙና በዘርፉም ተጠቃሚ መሆናቸውም ነው የተናገሩት። ወጣቶቹ የመሸጫ ቦታና በክላስተር ለዶሮ እርባታ የሚሆን ቦታ እንዲመቻችላቸውም ጠይቋል። የምዕራብ ደንቢያ ወረዳ እንስሳት ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ አቶ ጌትነት ብራ በበኩላቸው በወረዳው የሌማት ትሩፋት ተግባራት በተሳካ ሁኔታ እየተተገበሩ እንደሚገኙ ገልጠው በዘርፉ ለተሰማሩት አካላት ሙያዊ ድጋፍና ክትትል እየተደረገላቸው እንደሚገኝም ተናግሯል። ወጣቶቹ የሚያነሷቸውን ጥያቄዎች ከአጋር ተቋማት ጋር በጋራ በመፍታት ከዘርፉ ተጠቃሚ እንዲሆኑም ለማድረግ በትኩረት እንሰራለን ሲሉ ተናግሯል ሲል መረጃውን የማዕከላዊ ጎንደር ዞን ኮሚኒኬሽን ዘግቦታል። የተከበራቸው የጉባለች ቤተሰቦች አማራ ክልልን በዜና እንመልከት በሚል የዛሬውን ዜና በዚሁ ጨርሰናል። በሌላ ዜና እስከምንገናኝ መልካም ጊዜ